ጓደኛ የተባለ እስኪ እኔ ስለ ፍቅረኛ ስለ ቤተሰብ ያወራሉላቸው አምጥተው ያውጡ። እስከዛሬ ተጣላቸው ጓደኛ የምትሏቸው ሰዎች አሉ አይደል? እኔ ቤታ የድምጽ ሪከርድ ያምጡብኝ። ልቤን ነፍቼ ነው የምናገራቸው። ለምን እኔ ማወራውን ጠንቅቄ ያውቃለሁ። ነገ ምን እንደሚወጣ አበበ ሲታማ ለኔ ብለህ ስማ ነው። እሺ ጓደኛ ሲታማ ለኔ ብለህ ስማ። ሌሎች ሲወጣጡ ስለማይ እኔ ደደብ አይደለሁም። ሪከርድም የተማርኩት በእናንተ ነው። ባረጋችሁ ይገባችኋል። ነገ ስለምትክዱ ነው። እኔ ግን ማወራውን አሜታ አማለሁ ቁርጥም አደርጋለሁ። ማርያምን አማለሁ። ከተጣላችሁኝ ለምሳሌ ድሬ ተጣልቼሽ ከሆነ ማለት ነው ቀስ ብዬ ለአማራዊት እዚህ ኮመንት ላለችው ማቃቆን አማሻለሁ። እኔ እኮ አልዋሽም እኮ ቤተሰቤ ስለ ፍቅረኛ ስለ ገበኔ ስለ ቤቴ ስለ ገረመኔ አላወራም። አንዲት ልጅ ራሷን ታውቃለች። እስኪ ቤታዬ ደውላ እመቤቴ እስኪ ቤታዬ እንግዲህ እንደ ጓደኛ ነኝ ስም አልጠቅስላችሁ ማን እንደሆነ እስኪ ቤታዬ አሁን እስኪ እንወያይ። አንድ ቀን እኮ ቁም ነገር አውርተን አናውቅም። ምን አስበሻል? እስኪ እስከዛሬ ከቲክቶክ ያተረፍሽው ገንዘብ ስንት ነው? ተጠቅመሽበታል ወይ? ልጅ ለመውለድ ሀሳብ የለሽም ምናምን ብላ እስኪ ስለ ራሳችን ቁጭ ብለን እናውራ አንድ ቀን እንኳን አለችኝ። ሲስተማ እኮ ነው። እኔስ ቤታዬ ኧረ እመቤቴን እንደዚህ አልኳት። ኧረ እኔማ ምን ገንዘብ አለኝ? ኧረ በስመ አብ ባንኬ ውስጥ 10,000 ራሱ አይሞላኝም ምናምን አላወራም። የራሴን እንደ ድመት አር ነው ቆፍሬ የምቀብር የራሴን። ለምን ቢነገራችሁ ሚስጥር ቂጣችሁ ቢያዝ በጆሮላችሁ ነው ተንፍሳችሁ የምታወጡት። ክርስቶስን ነው ልጅ ምናምን አሁን አላሰብኩም። አንቺ ወልደሻል እንግዲህ ይቺ እኮ ጠያቂዋ እኮ ወልዳ ልጇን እንኳን እኮ ማታይ ናት እኮ እንደው ሄዳ እኮ ማታቅፍ ናት እኮ እኔ የምትጠይቅ በፍጹም አልኳችሁና እኔ ፊት ለፊት ጋፈጣለሁ። እንደናንተ አይደለሁም። እንትና እንዳትሰደብ ያልኩ 10-20 አንበሳ ማወርድ አይደለሁም። ሄለን እኔ ላንቺ ጊፍት ሰጥቼ እንዳትሰድብኝ ያልኩበት ካለ ስልክ ከደወልኩልሽ አውጭና አዋርጂኝ ፕሊዝ። ዱሜ ፌቨር ብሏል ነጭ አውጭና አዋርጂኝ። የፊት ለፊቴ ነው የተናገርኳችሁ። የፊት ለፊቴ ፊት ለፊት እኔ ሄለን ላንቺ ደውዬ ሄለን እንዳትሰድብኝ እንደሌሎቹ ብዬ ወይ በሰው ያሰጠውት አንበሳ ካለ ይምጣኔ ልዋረድበት። ቀብራራ ነኝ እኔ። ሄለን ነገ ወጣ ብትሰድበኝ እንጆይ አድርጉት ብያችኋለሁ። ግን ተራችሁን ጠብቁ፣ አትጣደፉ። ቤታ ለምን ሄለን አልሰደበቻትም? ያ ማለት ከፍላት ነው። ድሮ ስትሰደብ ስትስቁ አልነበር? እናና በእናንተ ተራ ታዲያ እኔ ለምን እንጆይ አላደርገውም? እኔ ስትሰደብ አንዳችሁ ታይ እኔና ሄለን ያጣላል። ልንገራችሁ፣ የመጀመሪያው የሆነ ሰው ወጥቶ ድሬዳዋን ተሳደበ። ከዛ በኋላ ለምንድነው ለድሬዳዋ እናንተ ድሬዳዋ ነን ካላችሁ ህዝብ ሲሰደብ ለምንድን ነው ያንን ሰው ወጣችሁ ያልተቃወማችሁት በሚል ነው። ከዛ እንደዛ ብላ ስትናገር እኔ ደግሞ በሰዓቱ ላይቭ ላይ ነበርኩ የምታስታውሱ ከሆነ ማለት ነው። አይ ሄለን ምን ብዬ ተናገርኳት? ኖ እንዴ እኔ ለምን እናገራለሁ? እኔን ስሰደብ እኮ ማንም ይቆመልኝ የለም አልናገርም ምናምን አልኩ። የሆነ ሰው እሷ ቤት ሊገባ ገብቻ አስረዳታለሁ ሲል እኔ ነኝ እንዳትገቢ እዛ ቤት ለምን ትገቢያለሽ? ለምን ታስረጃለሽ ብዬ ያ ሰው ገብቶ ዛሬ አንበሳ የሚሰጥ ሰው ነው እንግዲህ እንዳትገቢ ገብተሽ አታስረጃት። ለምን ታስረጃታለሽ? ምን እኔ ስም አልጠቅስላችሁም። ስሜ ዛሬ ጉቺ ስለጠቀሰኝ ጉቺን ነው በጉቺ ነው እኔና እሷ የተጣላን። እንዳትገቢ ገብተሽ አታስረጃት ምናምን ብዬ ማን ስለሆነ ነው ለምን ገብተሽ ታስረጃታች ትስደበን ብዬ ስላነ ዛሬ እንደ ኃጢያት ትጸየፋታለሁ የምትለው ጉቺ ገብታ ነው እሷ ቤት ስታስረዳ ነው። በዛ ነው ማን አባይ ስለሆንሽ ነው ሰው ቤቴ እንዳይገባ እንዳያስረዳ የምትይው ማን አባይ ስለሆንሽ ነው ያልመጣሽው ብላ በዛ ተጠማመድን። አለቀ። የሁሉ ድራማ የተፈጠረው በዚህ ነው። ግልጹን ማወቅ ከፈለጋችሁ በዚህ ነው ይጣላ ነው። እና ነገ ሄለን ወጣ ብትሰድበኝ ጥግጥጋችሁን ይዛችሁ ሳቁ። ቲክቶክ ላይ ያለ ነገር ነው። እናንተ ስትሰደቡ እኔ ስቃለሁ፣ እኔ ስትሰደብ እናንተ ትስቃላችሁ። አለቀ። ህሊና የለም ሂሉንታ የለም ከዚህ በኋላ ገብርኤል ጋይስ ማለት እኔ በጣም ባለፈው በእንትና ፖለቲካ ሊሰሩ ፈለጉ በፊንገር ማለት ነው ቆማችሁ እኔ በሰዓቱ ያልቆመ ሰው አሁን ላይ ሲናገር አልፈልግም። ያኔም አይመለከታችሁም የፊንገርን ያልኩት ለምንድን ነው? ራሴ ወጥቷል። ተወጥቼም ደግሞ አሳይቻችኋል። አንድ አመት ሙሉ ተሳድባ ምንም እንዳላመጣችና የነበራትን ውድቅ እንዳደረኩባት አይታችኋል። ነሻልሽ የኔ ነገር የፈለገ ተጣልታችሁ ማለት በ7ኛውም ቀን ያገረሽባችኋል። ቤታን አልናገራትም ብትሉ በ17ኛው ቀን እንደ መንፈስ ነው የሚያዞራችሁ። ከኔ ላይ አትፋቱም እንዴ? ስለዚህ ተው። ሳሪ ዛሬ ልጆች አመሰግናቸዋለሁ። ሳሪ ዛሬ አንገቴማ ቀስቀስ ፉል ያዘኝ። ሲጠነቋቁሉ ነው መሰለኝ ቲክቶክ ላይ ዋሉት አንገቴ ተገትሯል። ሳሪ ምን አልሽ? እኔ እኮ ቤታ ልጄ ናት
ቤታ እኮ እኔ እንደዚህ ናት ምናምን ያል ስትናገሪ ነበር። ኦኬ ቴንክ ዩ እሱ ትክክል ነው። ላይክ ታናሽ ስለሆንኩኝ ልጅ ልሆን እችላለሁ፣ ታደርሽኛለሽ። ግን ምን አልሽ? ለምንድን ነው ሳሪ ጆሮዬ የሰማውን ለመካድ የፈለግሽ? ራስሽ መስለሽኝ ቤታና ለሶስት ሆነው ሲያሸረግዱ ያለችኝ ጋይስ፣ ለሶስት ሆነው አንድ ላይ እንትን ሲሉ ነበረ። አንቺ የምትፈልጊውን ሰው ለማዳን እኔ ያላልኩትን ነገር እኮ እንደ ቀልድ ያወራሁት ነው ቪዲዮ ሰርታልሽኝ። ሳሪ ያልሽውን ተዋሻለሽ እንዴ? እኔ እኮ ያንቺ ጥላቻ የለኝ፣ ያንቺ ክፋት የለኝ፣ ሰው ልጅ ተንኮል የለብኝ። አክብሬሽ በትክክል ያወራሽ ሰው ነሽ እኮ። ሄደሽ ራስሽ መስለሽኝ ከሰውየው ጋር መጣላቴን የተናገርሽው እኮ እንዴ! እንዴት አወቀች ሄለን? እሱን እኮ ነው ትክክላት ያልኩት። አሁንም ትክክላት በሱ ጉዳይ። እኔና ወርቅ ያደረሰኝ ሰውዬ ተጣልተን ነበረ። ስምሽም እንዴ አስመሳይ ሀብታም ነው ወይ ዘንድሮ እንደው ወሬ ጋይዝ መቤቴ ሀብታም ነኝ ብሎ አንዳንድ ሰው ሀብታም ኮኔ ሀብት ማማህን ለአንድ ወርቅ እንግዲህ 2000 እና 3000 ለማይሞላ ወርቅ እንዴውና ሀብታም አይደል? ፕሌን ታበረለ ጀት የራስ አለ አይደል እንዴ? ይጥፋ ትገዛለህ። ከጠፋ ምንድነው እንደዚህ መንቀጥቀጥ? በዛ ነው ሳሪ ሄለን የማታውቀው ወሬ ሄደሽ ይሄን ተራ ይሄ ውዳቂ ወሬ ሄደሽ ከሰው የውጋ መጣላቴን የነገርሻት። አሁን ይሄ ውዳቂ ወሬ ነው የተርከሰከሰ። ይሄ ራሱ አንድ ድሬዳዋ ላይ እንትን ላይ ባለፈው አላሰማችሁም? ሌባና ፖሊስ ህብረተሰብ ላይ አንዱ እኮ ነው። ሰዎቹ ተኝተው ሌባ ነው እንግዲህ ሰዎቹ ተኝተው ቤት ውልል ብሎ ተከፍቶለት ማለት ነው። ደህና ቤት እኮ ነው። ገብቶ ከፍሪጅ ውስጥ ማር ሰርቆ ወጣ። ልሶ ሲሰርቅ ነው እንጂ ማር እግዚአብሔር ያሳያችሁ። ስንት ዕቃ እያለ ፍሪጁን ከፍቶ አንድ ማር ብቻ እንደዚህ እየላሰ ተያዘ። አዳሩን ነጋ። ያን ማር እየላሰ ተያዘ። ምንድነው የፖሊስ ፕሮግራም ላይ ያዳምጡት። ድሬዳዋ ላይ እኮ ነው። ንቃንጭ የተልከሰከሰ አሁን እሱ ልክስክስ ደህና ነገር ተሸክሞ ፊት ለፊት እንደሚሄድ ማር ልሶ ወጣ። አንቺም እንደዛው የተልከሰከሰ ሳሪ ያወራሽው አንቺ ነሽ፣ እኔ ቤት አይደለም። ላልሽው ነገር ደግሞ መልስ መመለስ አለ። በዚህ ቲክቶክ ላይ እስካለን ድረስ ሁላችንም ሶሻል ሚዲያ እስከወጣን ድረስ እስከተናገርሽው ድረስ እመልሳለሁ። ስለሌሎች ያወራሽው አይመለከተኝም። አሁንም ቢሆን ስለ ስጋ፣ ስለ መኔ፣ ስለ ቀለበሌ አይመለከተኝም። ስለኔ ቤታ ግን የተናገርሽው መልስ ያስፈልግሻል። መለስኩልሽ። አለቀ። ይሄ ተራ ወሬ ነበር እኮ ሳሪ። ተራ ካንቺ አይጠበቅም። እኔ ትልቅ ሰው ነኝ ምናምን። አዎ ትልቅ ሰው ነሽ። የተከበረ ሰው የተከበረ ቦታ ላይ ነው የሚገኘው። ዝንብ ቆሻሻ ላይ ይገኛል፣ ማር አበባ ላይ ይገኛል። አለቀ። የተከበረ ቦታ ላይ ራስሽን ካስቀመጥሽው አሉባልታ ላይ ማስቀመጥ የለብሽም። እኔ ተሰማኝ እንደ ቀልድ ያወራሁትን ነገር 700 በስቶሪያቸው ላይ ለጥፈው አይቼ ነው ወይ 700 ለጥፋችኋል። 700 ወሬ ንገሩኝ። ለዛም እኮ ወሬውን ንገሩኝ ብያለሁ። ታስታውሳላችሁ ጋይስ? ወሬውን ንገሩኝ፣ የ700 ወሬ ንገሩኝ ብዬ እኮ ነው የጠየኳቸው እኮ እነ ሳሪ። ከዛ በኋላ ስቶሪ ላይ አረጋ ወይ 600 የራሴ ነው ከፍላችሁ ግቡ ብዬ እንደ ቀልድ ነው ያልኩት። ለሶስት ሲያሽቃብጡ ነው ያለች ምናምን። ለምን እሷ ጉቺን ለማዳን ብላ ማለት ነው። እኔ እዛ ጋር አውርዳ ያላልኩትን ቪዲዮ ሰርታ ብለሽ የተናገርሽው ሳሪ አንቺ ነሽ። እና እኔ ብዙ አልሄድብሽም። ለምን እኔ ትልቅ ሰው አከብራለሁ፣ ሳሪ። እኔ ብዙ አለ ይውላ ተናገር ወይ ጉድ። ከጭራሽ ደግሞ በጦጣዎች መሀል ማቀፍ ጀመራችሁ። እኔ ብዙ አልናገርሽም። ትልቅ ሰው ነሽ፣ ራስሽን የምታጠፊ ነበር ብለዋል ምናምን። እኔ ላንቺ ልንገርሽ ለሌላ ጊዜሽ። ሶሻል ሚዲያ ላይ ደፍረሽ ደግሞ እንዴ ሳሪ፣ እኔ እኮ አሁን እኮ ለማን ልፍረድ? ራስሽ ደውለሽ ስልክ ተሰጥቶሽ፣ ኧረ እባካችሁ ተውኝ ውዶቼ። ዛሬ ደግሞ ከየት ያመጣችሁ ጊፍት ነው? ራሳችሁ ገብርኤልን ገይጸን አሁን ሲለ ሳሪ ግራ ገባኝ። ለምን ራሷ ስልክ ቁጥሯን ነክታ የሚመስለኝ እኔ ሳሪ ሳስበው ሄለንን ልታጠምድ እንዲህ ስገምት ልታጠምዳት የሆነ መረጃ ምናምን ትቀባበል ብላ የሆነ ከዛ በኋላ ሳታስበው ወደ እኔ እንዴት እንደሆነ አላውቅም ጋይስ እንጂ አንድ ሰው ነው ደውዬ ለእናንተ ካማውላችሁ ስህተተኛው እኮ ነኝ እንዴ። አሁን ሳሪ ነው የመጣው ቤታ ሁለታችንን ልታጣላ ነው ሄለን እንዳታምኛት ሁለታችን እንድንጣላ ትፈልጋለች ትለኛለች ዛሬ። ለሄለን ግን ደውሎ የሚያወራው ማን ነው? እራሷ ናት። እኔ ቤታ አይደለሁም። ሄለን ጋር አንድ ቀን ደውዬ አላውቅም። ስልክ ቁጥሯን መቤቴን የለኝም። ሄለን ትናገር እንዴ ቤታኝ እኔና አንቺ ልታጣላን የነበረው ዛሬ እኮ ባትጣሉ ኖሮ ሳሪ አብረሻት እኮ በስልክ ረጅም ጊዜ ታወሪያት ነበር። ዛሬ ባትጣያት ሁሉ ጊዜ የምታወሪያት ሰው ነበረች። እኔና አንቺን እንዴት ነው የምታጣለው? አንቺ ነሽ እኮ በስልክ ሁሉ ደረጃ ሄደሽ ስለ ህዝቡ ሁሉ ስታወሪ ነበር። እንዴት ነው እኔና አንቺን የምታጣላን?
አይኖ እኮ ጋይስ ማሳዘን አይደለም አውዶቼ። እኔም እንዴ ሁሉም ራሱን መጠበቅ አለበት፣ ሁሉም ለራሱ መቆም አለበት ጋይስ። እንዴ እኔም እኮ አሳዝናለሁ። እኔም እኮ ያኔ ስነካ እኮ ፊት ለፊት እኮ ጠንካራ ልመስል እችላለሁ። ስልኬን እኮ አጥፍቼ እኮ ደምን ባኮ ነው ያለቀስኩትኝ ጋይስ። እመቤቴን ዛሬ እንዲሞኔ ናትዩ ዛሬ ህመሜ እኮ ዛሬ እንደዚህ ነው እኮ መሆኔ እኮ ማርያምን የስንት ጊዜ ሙሉ ስትረስ እኮ ነው ጭንቅላቴ ላይ ለቀቁብኝ። ዛሬ እኔ መሳቄን መጫወቴን አትዩ እመቤቴን። እንዴ ስንቱን አሳልፌ ነው እኔ እዚህ የደረስኩትኝ። ማንም ህመሜን እስኪ አስቡትኝ። ጠዋት ስትነሱ እናንተ ናችሁ በሪከርድ ያ ሁሉ ህዝብ፣ ለዛውም እኮ ተራሱ አይደለም የሰደበኝ። ስንት ሺህ ፎሎ ያላቸው ተሰሚነት ያላቸው ቪው ያላቸው ሰዎች ናቸው እኮ በማስ የምላቸው ሰዎች እኮ ቪዲዮ ሰርተው ለኔ እንኳን አልቆሙልኝም። ጓደኛ የምትሏቸው ሰዎች ለላይክ እና ለቪው ሰው እንዲወዳቸው የሌላ ደጋፊ እንዲወዳቸው ብለው ተነስተው ቪዲዮ ሲሰሩ እኔ እኮ ህመም አለብኝ። እናቴን ኢንሳን ጋይስ እኔ ለነሱ የውሸት እንኳን በአባቴ ምይላቸው ማለት ነው። ይቅር ይበል ለሱ ሻማ አብርቻለሁ፣ ለሱ ሻማ አብርቻለሁ፣ ለቤተ ክርስቲያንም ሰጥቻለሁ። በአባቴ ማልኩበትም ማለት ነው እነሱ እንዲድኑ ብዬ። እነሱ ግን ለኔ ቤታን ተዋት ብለው እንኳን ቪዲዮ አልሰሩልኝም። ሌላ ሰው እንዲወዳቸው የሌላ ሰው ደጋፊ እንዲያዝንላቸው ወጥተው ቪዲዮ ሲሰሩ ነበር። ስንት ህመም አለብኝ የሰሩኝ። ቅናተኛ ምንም በማላውቀው ቅናተኛ ምቀኛ ሰው እንዲያልፍለት አትፈልግም እያሉ ስሜቹም አልተሰደባችሁም። እከካም ደግሞ ዛሬ መታችሁ ልትመጣጠኑ ትፈልጋላችሁ። ሳሪ በራሷ ነው የተሰደበችው። ለምን ሄዳ ታወራለች? አንድ ሰው እስካማ ድረስ ሄለን ጸጥ አትላትም፣ ትመልስላታለች እንዴ? ሁሉም እዚህ ቲክቶክ ላይ የምታዩት ራሱን ለማዳን ራሱን ለማውጣት ራሱን ከፍ ለማድረግ ወይም ደግሞ ራሳቸውን ለመከላከል ለሚሄዱት። እኔ እየተጠቃው ቁጭ ብያ ላይ አሁን አሞኝ ዛሬ ጠዋት ማርያም ነው የምላችሁ። አሁን አንገቴ ቀስፎኛል። ጠዋት በኃይለኛ ህመም ውስጥ ነበርኩኝ። አባቴ ጋር ደውዬ ማርያምን ነው የምላቸው መናገር ባይኖርብኝም ማለት ነው። ሲስተር አሁን ትመጣለች፣ በጣም አሞኛል ግን ራሴን ለመከላከል ማንም አይቆምልኝማ። ማንም ሰው ከወዳጆቼ ከልጆቼ እንደዚህ ከሚደግፉኝ በስተቀር ፌመስ የተባለ ትልቅ ፎሎ ያለው ሰው ወጥቶ ተዋት የሚልልኝ የለም። ለራሴ ነው የምቆመው። እመቤቴ እንዲህ ስጥጥ እያለኝ መጥቼ እናገራለሁ። ጠዋት እኔ የነበርኩበትን ያው የሚያይን ሰው ያውቃል፣ በስልክ ማለት ነው ሳወራ የነበረው። እንደ ሰው አልነበርኩኝ። አሁን እንዲህ ሳወራ ማለት ነው እናቴን እንሳኝ ህመሜ ዋጥ አድርጌ ነው። ስለዛ ሳሪም ራሷ ሄዶ ነው በስንት ነው ያወራል። ኖ ያስፈልጋል። እኔ ምንም እመቤቴን ደግሞ ያው ሌላ ነገር ነው የሚሉኝ። አያስፈልግም። ኪዳነ ምሕረትን እዚህ በክርስቶስ አያስፈልግም። በእመቤቴ ነው እኔ ስሜታዊ የሚያደርጉኝ ምንድነው? ሳሪ ታሳዝናለች ይችላል። ግን እሷ ራሷ ሄዳ አውርታ ጋይስ ነገ የሚመጣባትን እንዴት አታውቅም? ክብር ያለኝ ሰው ነኝ ካለች ቦታ ያለኝ ሰው ነኝ ካለች አስታራቂ ናት። ለስንት ሰው የተባለ ሴትዮ ሄዳ ሀሜት ያወራችው እኮ በሯን አንኳኩታ እኮ ሄለን ጋር እሷ ናት እኮ ጋይስ። አይኖ እኮ ግን ጋይስ እኔ ጥፋት የለብኝም። እኔ ለራሴ መቆም አለብኝ። የዋሸችው ነገር ነበረ። እኔ ቪዲዮ ሰርቼ 600,000 የኔ ተበልቻለሁ አላልኩኝም። ለእኔ የተባለው ነገር አሁንም አልዋሸውም። ስም መጥራትም ካለብኝ እጠራለሁ። ሌላ ነገር ታስቦልሻል፣ ሌላ ነገር ይሰጥሻል ተብዬ የተነገረኝ አለ። ላይቭ ላይም ሰምታችኋል፣ በስልክም ተነግሮኛል። አለቀ። ከዛ በተረፈ ግን እኔ 600 ያልኩትኝ የውሸት የጨዋታ ነው። እዚህ ላይቭ ላይ እጣ ፈንታ ሳጫውት ነው። ፕሮፋይል ላይ 700